How you doing everyone? ዛሬ በክፍል 2 መጥቻለሁ። ባለፈው ሳምንት በዚህኛው ቪዲዮ ስለ ሲምፕል ፕሬዘንት ቴንስ ጥቅሞች፣ እንዴት አዎንታዊ፣ አሉታዊ እንዲሁም ጥያቄያዊ አረፍተ ነገር እንደምን መሰረትና ሌሎችም ነገሮች በጥልቀት አይተናል። ሊንኩን ኮሜንት ላይ አስቀምጥላችኋለሁ። ዛሬ ደግሞ ሁሉንም የቀሩትን የፕሬዘንት ቴንስ ክፍሎች ገለናቸው ቪዲዮውን እንጨርሳለን። እስከ መጨረሻው ቆዩ፣ ታተርፉበታላችሁ። Let's get started. ባለፈው እንዳየነው ቴንስ ታይም እና አክሽን አብረው ሲሄዱ የምንጠቀመው ቃል ነው። ቴንሶች 3 እንደሆነ አይተናል። ፕሬዘንት ቴንስ፣ ፓስት ቴንስ ኤንድ ፊውቸር ቴንስ። እነዚህ ፕሬዘንት ቴንሶች ደግሞ በአራት ከፋፍለናቸዋል። ሲምፕል ፕሬዘንት ቴንስ፣ ፕሬዘንት ኮንቲኒዩስ ቴንስ፣ ፕሬዘንት ፐርፌክት ቴንስ፣ ፕሬዘንት ፐርፌክት ኮንቲኒዩስ ቴንስ ብለናል። ዛሬ ደግሞ የቀሩትን የፕሬዘንት ቴንስ ክፍሎች እናያለን። ፕሬዘንት ኮንቲኒዩስ ቴንስ ስትራክቸሩ ወይም አገባቡ ፖዚቲቭ ሲሆን ወይም አዎንታዊ ሲሆን ሳብጀክት ብለን am is are verb ing መጠቀም ነው። I am ብለን verb ing we you they ከሆነ ደግሞ are ከዛ verb ing መጠቀም ነው። where you are they are እያልን ማለት ነው። he she it ከሆነስ እንደዚህ ከሆነ ደግሞ is እንጠቀማለን። his she's it is ብለን verb ing መጠቀም ነው። ለምሳሌ they are going home, he's reading a book, I'm speaking English። ለጥያቄ ሲሆንስ ወይም question ለጥያቄ ሲሆን እንደላይኛው ሳብጀክት አይቀድምም። am is are ከፊት ይመጣሉ። ከዛ ሳብጀክት ይቀጥላል። ከዛ verb ing መጠቀም ነው። ለምሳሌ are they going home ወይም ደግሞ አፍራሽ አድርገን aren't they going home, is she reading a book, isn't she reading a book, am I speaking English አፍራሽ ለማድረግስ ትሞክሩታላችሁ። 3 2 1 aren't I speaking English እና የሚሆን እንዴ ለምን አምንት አይባልም መቼም። የፕሬዘንት ኮንቲኒዩስ ቴንስ መሰረታዊ ጥቅሞች ምንድናቸው? የመጀመሪያው አክሽን happening now ድርጊቱ አሁን እየተከናወነ ከሆነ ለምሳሌ I'm eating lunch ምሳ እየበላሁ ነው። She's talking on the phone በስልኩ እያወራች ነው። ሁለተኛው ደግሞ temporary actions ለጊዜው የሆኑ ድርጊቶች He's staying with his friends this week ይህንን ሳምንት ከጓደኞቹ ጋር ነው የሚቆየው። They are working on project this month ይህንን ወር ፕሮጀክቱ ላይ እየሰሩ ነው ማለት ነው። ሌላው ጥቅሙ ደግሞ future plans We are meeting at 5 p.m. tomorrow ነገ 11 ሰዓት ላይ ስብሰባ አለን ማለት ነው እንጂ አሁን እየተሰበሰብን ነው ማለት አይደለም። She's flying to Paris next week ቀጣይ ሳምንት ወደ ፓሪስ በረራ ታደርጋለች። እነዚህ ኤግዛምፕሎች ስለ ወደፊቱ እየተናገሩ ነው። ፕሬዘንት ፐርፌክት ቴንስ ድርጊቱ የተፈጸመ በፊት ሆኖ ግን ተጽዕኖ እስካሁን ከቀጠለ እንጠቀመዋለን። ስትራክቸር ከአገባቡን ጀምር ፖዚቲቭ ወይም አዎንታዊ ሲሆን ሳብጀክት ከፊት አለ። ከዛ have አድርገን ፓስት ፓርቲሲፕል ወይም verb 3 መጠቀም ነው። ለምሳሌ I finished my homework የቤት ስራዬን ጨርሻለሁ። ኔጌቲቭ ወይም አሉታዊ ሲሆን ሳብጀክት አድርገን have ይቀጥላል። ከላይኛው የሚለየው ኖት ማስገባት ነው። ከዛ ፓስት ፓርቲሲፕል ወይም verb 3 ለምሳሌ she has not visited the museum ሙዚየሙን አልጎበኘችውም ማለት ነው። ጥያቄ ሲሆንስ ጥያቄ ላይ እንደሚታወቀው ሞዴል ቨርቦች ነው ከፊት የሚመጡ has ወይም have ይመጣል። ከዛ ሳብጀክት ይቀጥላል። ከዛ በኋላ ፓስት ፓርቲሲፕል አድርገን question mark ማድረግ ነው። ለምሳሌ have you seen this movie ይህንን ፊልም አይተዋል? እንደዚህ እያደረግን እንጠቀማቸዋለን። መሰረታዊ ጥቅማቸው ያው action with present result ድርጊቱ አሁን ላይ ውጤት ካለው ይህንን ቴንስ በዋነኝነት ለእንደዚህ አይነት ሲቹዌሽን እንጠቀመዋለን። ለምሳሌ ቁልፎቿ ጠፍተዋል። she has lost her keys አሁን ላይ ማግኘት አልቻለችም ማለት ነው። እግሩ ተሰብሯል። has broken his leg አሁን ላይ መራመድ አይችልም ነው የሚያመለክተው። ቤት ገዝቻለሁ ማለት ከፈለግ I have bought house አሁን ላይ ቤት እንዳለው እያሳየን ነው። እዚህ ጋር ተያይዞ ደግሞ ላይፍ ኤክስፒሪየንስ መግለጽ እንችላለን። ቆጮ ሞክረህ ታውቃለህ ማለት ብንፈልግ have you ever tried ቆጮ ማለት ይቻላል። ባህር ዳር ሂጄ አላውቅም I've never been to ባህር ዳር። ሌላው ደግሞ አክሽኑ start in the past ተጀመረ ቆይቷል ግን ስቲል እስካሁን እንደቀጠለ ነው። ለምሳሌ ለ10 ዓመት ያህል እንተዋወቃለን ማለት ከፈለኩ We have known each other for 10 years ከ2015 ጀምራ እዚህ እየኖረች ነው። She has lived here since 2015 በዚህ መሰረት እንጠቀማቸው። ወደ መጨረሻው present perfect continuous tense ይሄ ስትራክቸር ወይም አገባቡ ፖዚቲቭ ወይም አዎንታዊ አረፍተ ነገር ሲሆን ሳብጀክት ይመጣል ከፊት። ከዛ have አለ ቢን እናስከትልና ከዛ verb ing መጨመር ነው። I've been studying for 2 hours ለ2 ሰዓታት ያህል ሳጠና ነበር። She has been cooking for the whole day ቀን ሙሉ ታበስል ነበር። A present perfect continuous tense በዋነኛነት የጊዜውን ርዝማኔ ወይም duration of time አጉልቶ ለማሳየት ነው የምንጠቀመው። ኔጌቲቭ ወይም አሉታዊ አረፍተ ነገር ሲሆንስ
ሳብጀክት አለ። ከዛ እንደተለመደው have ይመጣል። ኖት መጨመር ነው። ከላይኛው በዚህ ነው የሚለየው። I've not been studying for 2 hours የላይኛውን እየቀየርነው ነው። She has not been cooking for the whole day። ለጥያቄ ሲሆንስ እዚህ ጋር ሳብጀክት አይቀድምም። የሚቀድመው have ወይም has የሚባሉት ሞዳል ቨርቦች ናቸው። ያው have ለሰርድ ፐርሰን ሲንጉላር ከሆነ ነው። ከዛ ሳብጀክት ከዛ ቢን እናደርግና ቨርብ አይንጅ መጠቀም ነው። የላይኛውን ቀይረው have I been studying for 2 hours ለ2 ሰዓታት ያክል ሳጠና ነበር። Has she been cooking for the whole day ቀኑን ሙሉ ስታበስል ነበር። ታይሙን እያጎላል ነው። ጥቅማቸው ምንድነው? እነዚህ የመጀመሪያው እንደነገርኳችሁ ጊዜውን አጉልቶ ለማሳየት ነው የምንጠቀመው። ቀኑን ሙሉ ስላንቺ ሳስብ ነበር ማለት ከፈለኩ I've been thinking about you the whole day ህይወቴ ሙሉ ስጠብቅሽ ነበር። I've been waiting for you my whole life። ሌላው ደግሞ አክሽኑ በፊት የጀመረው ሆኖ ግን እስካሁን የቀጠለ ከሆነ ከ2015 ጀምሬ እዚህ እየኖርኩ ነው ማለት ከፈለኩ I've been working here since 2015። ለ30 ደቂቃ ያህል ባስ እየጠበቁ ነው። They have been waiting for the bus for 30 minutes። እንደዚህ ያደረግ ጊዜው የተጀመረ ቆይቷል ግን እስካሁን የቀጠለ መሆኑን ለማመልከት እንጠቀማለን። ሌላው ሶስተኛው ጥቅሙ ደግሞ ድርጊቱ አሁኑን የቆመ ሆኖ ተጽዕኖ የቀጠለ ከሆነ ስታልቅስ ነበር ለማለት she has been crying ስታያት አይኗ ቀልቶ ምናምን አይታችኋታል። እንደዛ ሊሆን ይችላል። ሲሮጡ ነበር they have been running ትንፋሻቸው ቁርጥ እያለ አይተናቸው ማለት ነው። አሁን ላይ እንዳቆሙና ተጽዕኖ እንደቀጠለ እያሳየን ነው። ቪዲዮ እንደወደዳችሁት አልጠራጠርም። ስለዚህ ቤተሰባችሁን ሁኑ። ላይክ ካደረጋችሁ ደግሞ ለብሰው ይደርሳ። ሐሳብ ካላችሁ ጻፉልኝ። Thanks for watching and see you soon.